ያፌት የሉሊት ሰው ልትገል ወይም ደግሞ ሰው እንትን ልትል ትእዛዝ ሰጥቷት ነበረ። አይሆንም ብላ እምቢ ብላ አምልጣለች ማለት ነው። ያፌት ቅጥረኛ እዛ በደበቃቸው ሴቶች አንዷን ማን አላቃችን ማን ነው ብላ ለማየት በር ክፍት ነበረና ለታይ ሄዳ ነበረ እና አላቃዋን አይተዋለች። በዛም ደግሞ አንጠልጥለህ ይዘህልኝና ብሎ ያልሆነ እርምጃ እንዲወስድባት ምናምን አድርጓል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታዮች እንደምን አላችሁ? እኔ ጋር አለሁላችሁ አልሐምዱሊላ። እናንተ ጋር እንዴት ነው? ሰላም ነው ሁሉም? እኛ ጋር ሁሉ ሰላም አልሐምዱሊላ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ የደውል ምልክቷን በመጫን ዞትር መለቃው ቪዲዮ እንዲደርሳችሁ እያደረጋችሁ የሌሎችም የጓደኞቻችሁ የሌሎችም የዘመድ አዝማዶቻችሁ በቅንነት ሰብስክራይብ እንዲያደርጉልኝ ሸርሸር አድርጉላቸው ማለት ነው። ባላችሁ ሚዲያ ሸርሸር አድርጉልኝ፣ በቅንነት ተባበሩኝ እላችኋለሁ። ዛሬ ይዤላችሁ የመጣሁት ሐረግ ድራማ ክፍል 87 ይዤላችሁ መጥቻለሁ። ያፌት ባገታቸው ልጆች ማለት ነው። ባገታቸው ልጆች አንዷን አለቃችን ማን ነው? አለቃችን ማየት እፈልጋለሁ። እንደዚህ የሚያሰቃየን አለቃችን ማን ነው ብላ ልታይ በር ከፍታ ወታ ነበረ። ያኔ በር ክፍት ነበረና ልታይ ወታ ነበረ። በአጋጣሚ ሆኖ ልታመልጥ ነው ብሎ ነገረው ማለት ነው። የቀጣሪውን ነው ወይስ ስሙ ብቻ አላውቀውም። ያፌት አያት ማለት ነው፣ አገኛት። ከዛ በኋላ ደግሞ ያፌት ደግሞ እቺ ልጅ እንደምንም አድርገህ ሂደህ አምጣልኝ ብሎ እና ባጠገቡ በጣም አስጠያፊ ነገር ታይቶ የማይታወቅ ነገር አድርገዋል ማለት ነው። ያፌትና ተቀጣሪው ማለት ነው። በጣም ያስጠላል፣ በጣም ያሳዝናል። ማለትም እንደዚህ አይነት አልጠበኩም ነበረ። እንደዛ ሮጣ ስትገባ እህት የለህም ወይ? በእናትህ ተወኝ፣ በእናትህ ተወኝ፣ ኑርበት፣ ተው፣ አትውሰደኝ፣ ከጓደኞችን አትለየኝ ብላ በምትለው ሰዓት እሱ ደግሞ ጎትቶ ይዟት ነው የወጣው ማለት ነው። እና ካወጣትም በኋላ ታይቶ ማይታመን ወይም ደግሞ ታይቶ ማይታወቅ ነገር ነው። በጣም ነው በሚያስጠላ ሁኔታ ችግር ፈጥረዋል ማለት ነው። በጣም ያሳዝናል። ያፌትም ደግሞ ከፍርድ ቤት ወረቀት መጥቶለታል እና በጣም አዝነዋል። በአንዴ እንዴት ይሄ ሁሉ ነገር ይፈጠርብኛል? በአንዴ እንዴት ይሄ ሁሉ ብር ይከስራል? እንዴትስ ሁሉም ነገር የተደራረበብኝ ነው ያለው ብለዋል። እና በቢኒም ደግሞ በጣም ተናደዋል። እንግዲህ ቢኒ ከዚህ በፊት ዳኛ ነበረ። አሁንም ደግሞ ወደ ዳኝነትን ተቀይሮ የበፊት የተደበቀ ፋይል ደግሞ ከፍቶ በሱ መልሶ እንትኑን ቀጠለ፣ ዳኝነቱን ቀጠለ እና ቢኒ ደግሞ ያፌትን ሙሉ በሙሉ በሴቶች እንደሚጫወትና በሴቶች እንትን እንደሚል ደረሰበት። ናታንና እሱ ብዙ ሰው እንደሚያሰቃይ ምናምን ደርሶበት አሁን ላይ በፍርድ ቤት ከሶታል ማለት ነው። ተደውሎ ተነግሮታል። ካሁን ወዲህ ማንንም ማስቆም አይችልም፣ ማንንም ታስቆም አትችልም አለው ቢኒ ማለት ነው። እንደ በፊት በብር የምትገዛው ዳኛ አይደለም። ይሄ የፍርድ ሚለፋ ዳኛ ነው ያለው። የበፊቱ ዳኛ እንዳይመስልህ፣ ዞሮ ዞሮ ቤት ድረስ
መጥሪያህን ቤት ድረስ አመጣልሃለሁ። እነዛ ውሾቹን ደውሎ ነግሮህ ነው አይደል እንደዚህ የምትሆነው አለው ማለት ነው ቢኒ ሲለው ደግሞ ያፌት ምንም አልክ ምንም እዚህ ጋር በሰው ግቢ ወይም ደግሞ ሰው ያለበት ቦታ ተከለልኩኝ ብለህ ራስህ እንትን ያልክ ነው፣ ራስህን ያጽናናህ ነው ወይም ደግሞ ራስህ እንትን ያልክ ነው አለው ማለት ነው። ቢኒ ደግሞ ዛሬ ደግሞ እንደ ሌላ ጊዜ ወይም ደግሞ እንደ በፊት ጫካ ውስጥ ወስዳችሁ መኪና ውስጥ አስገብታችሁ የምታስሩኝ ወይም ደግሞ እንትን የምትሉኝ መሰላችሁ? የህዝብ ሰፈር ነው ያለሁት፣ ምንም ልትነኩኝም አትችሉም ብሎ አለው ማለት ነው። ከዛ በኋላ ደግሞ ቢኒ አንድ ቀን እኮ ያንተም የአሁን ጋርድ ሆነ ከኋላ ኋላውን ትሄዳለህ። አንድ ጥፋት ካለብህ ምን እንደሚያደርግህ በዛ ሰዓት ይገባሃል። አሁን ግን በምን ይሁን በምን ማስፈራርቶ ትሰራለታለህ ብሎታል ሲለ አለውና ሄዱ እንትን ብሎ ሄዱ ማለት ነው። እና እንደዛ አደረጉ ማለት ነው። ፂና ዳጊን ያፌት የአክስቱ ልጅ ጋር ሄዶ ነበረ። ከዛ በኋላ ደውለውለት ተቀጣጥረው ያለበት ቦታ ነገራቸው። ሄዱ። ከዛ በኋላ ደግሞ የፂን ሊስማት እንትን ሲል ዳጊ ደግሞ አይ በአጠገቤማ አታደርገውም አለው ማለት ነው። ከዛ እንደዛማ አታደርግም ሲለው አድርገዋለሁ፣ አንድ ነገር እከለክላለሁ ወይም ደግሞ የሆነ ነገር እንትን እላለሁ ካልክ አንተን ያፌትን እንደወጋኸው ዳጊን ያንተ ወጋህ ብዬ እነግረዋለሁ፣ እስኪ ማን እንደሚያምን ብሎ ተናገረ ማለት ነው። ሲናገር ደግሞ ዳጊን ደግሞ እኔ እንዳላደረግኩት አንተ ሙሉ በሙሉ ታውቃለህ። እኔ እንትን ያልኩ መረጃ ልሰጠኝ ብቻ ነበረ። አንተ ግን በራስህ እልህ ተነሳስተህ በራስህ ፍላጎት ሂደህ እንደዛ ልታደርገውና ልትወጋው ችለሃል። ስለዚህ እኔ ጋር ምንም ጥፋት የለም፣ ራስህ ባደረከው ነገር ራስህ ተጸጸትበት ሲለው እስኪ ማን እንደሚያምን እንትን ትላለህ፣ ማን እንደሚያምን እኔ ነው ወይስ አንተ ነው የሚያምነው ብሎ ለማስፈራራት ሞክሮ ነበረ። ከዛ ፂን ደግሞ መልሶ ሊመታት ወይም ደግሞ ሊስማት ሲመጣ አትስማት፣ ምን አባት ስማት አለህ ብሎ እንትን ሲለው ከዛ በኋላ ደግሞ ተዳጊ ጋር ድብድብ ተጀመረ። ድብድብ ሲጀመር ደግሞ ፂን ደግሞ ቶሎ ብላ ያደረገችውን ሪከርድ ሙሉ በሙሉ አምጥታ በጆሮዋን ደቅና ካሁን ወዲህ ወይም ይሄኛው ወስደን ያፌት እንሰጠዋለን አለያም ደግሞ ካፌትን ሁሉም ነገር ሁሉም መረጃ አምጥታ ልሰጠን እንፈልጋለን፣ አለበለዛ ደግሞ የትላንትናም ተቀርጸሃል የዛሬም ደግሞ እንደዛው ቪዲዮ አለኝ ወስጄ ያፌትን እሰጠዋለሁ አለችው ማለት ነው። ከዛ በኋላ ደግሞ ሁለቱም ተያይዘው ሄዱ። እንግዲህ ታውቂያለሽ፣ ይሄ እኮ በጣም ባለጌ በጣም የወረደ አስተሳሰብ ያለው በሴቶች በህፃን ሴቶች እንደ ያፌት በጣም የሚጫወት በሴቶች የሚጫወት ሰው ነው እና እናቴን ከዚህ ልጅ ራቅ፣ ይሄ ልጅን ምንም አያደርግልህም፣ በኋላ በሽታ ይዞብህ ነው የሚመጣው፣ በኋላ ደግሞ ሌላ ጣጣ ነው ይዞብህ የሚመጣው፣ ራቅ ያለችኝ እሱ ሊርቀኝ አልቻለም፣ እኔ የራኩት እሱ ይከተለኛል፣ ለምን እንደሆነ ባላቅም ብሎ አለ ዳጊ ማለት ነው። እንግዲህ ቤዚም ደግሞ ከበፊት እልህነቷ ከበፊት ከምታደርገው ነገር አውጥቶ አሁን ደግሞ የሰው አሳቢ ሆና ቀርታለች። እንግዲህ ጥሩ ነገር ያደርግላትና አዲስ ፍቅረኛ ለመያዝ ጉብ እያለች ነው ማለት ነው። አዲስም ፍቅረኛው ደግሞ እንዳየኑ ከሆነ ጥሩ ሰው አይመስለኝም። ለምን እሱ ጥሩ ሊሆንላት ይችላል። የቤዚ ግን
ስናየው እናቲቱ እንደ ያፌት ተመሳጥራ የምትሰራ ነገር ናት። እንግዲህ መጨረሻቸውን አላህ ያሳምርላቸው። በጣም ታስፈራለች እናቱ ማለት ነው። ያው አባቱ በእናቱ እጅ ወይም ደግሞ በእናቱ ሰዎች እንደተገደሉ ነው እየተናገረ ያለው ልጁ። እህትዮ ደግሞ ወንድሜ በሩን ዘግቶ ነው የሚወጣው፣ ከፍቶ ነው የሚገባው። በክፍሉን አባቴ ከሞተ ጀምሮ በክፍሉ ምን ይኑር ምን የምናውቀው ነገር የለም፣ የምናውቀው ጉዳይ የለም ብላለች ማለት ነው። የናታን ነግረዋለች። ናታንም ደግሞ በጣም ተገረመ። እንዴት ነው ወንድምሽን እዛ ምን ደብቆ ነው? ለምንስ በሩን ከፍቶ ይገባል? በሩን እንትን ብሎ ይወጣል ለምን ብሎ ሲጠይቃት አላቅም፣ እኔም ለማወቅ እፈልግ ነበረ እና አባትሽን አንቺ አልገደልሽውም ወይም ደግሞ እናትሽ ካልገደለችው ወይም ደግሞ የሆነ ሰበብ አድርጋችሁ በሆነ ነገር ካልሞተ ምን አውቆ ነው ወንድማችሁ ከእናንተ ሊርቅ የፈለገው ምናምን ሲላት፣ አዲሱን የናታን ፍቅረኛ ደግሞ አላቅም፣ እናቴ ግን ምንም ነገር አትደብቀኝም፣ ሁሉም ነገር ትነግረኛለች። ግን እንዴት እንደሆነ ባላቅም ወንድሜ እንደዚህ ነው። እኔም እንዳንተ ወንድሜ በጣም መወደዋለሁ፣ ግን እሱን እየራቀን ነው ያለው አለችው ማለት ነው። እሱም ደግሞ የእናቱን የዚች ልጅ ወይም ደግሞ የፍቴን ብዬ እዚህ ቤት እንደተቀመጥኩኝ ታውቂያለሽ፣ የሆነ ነገር እላለሁ ካልሽ እኔ እቃዬን ይዤ እወጣልሻለሁ ከዚህ ቤት ወይም ደግሞ ዳግም አታየኝም አላት ማለት ነው። ሲላታው እንደዛ አይደለም፣ እኔ ምን አድርጌህ ነው እንደዚህ የምትርቀኝ ምናምን ብላ ስትለው ራሱ እሱ ምንም ልሰማሽ አልችልም፣ ያደረግሽው ነገርማ ሙሉ በሙሉ ታውቂያለሽ አላት ማለት ነው። እንግዲህ አሁን ላይ ነው በቃ በቤዚም እሱ በቤዚ እህቱ ደግሞ በናታን ስር ገብተው የባሰ ሌላ ጣጣ ያለ አሁን ላይ ነው ማለት ነው። ገኒም ደግሞ ተጨናንቃለች። አንዴ ልጄ ትላለች፣ አንዴ ናታን ትላለች፣ አንዴን ደግሞ ዳጊን ትላለች፣ አንዴን ኤፍራታን ትላለች። ኤፍራታን ደግሞ ቤዚ ጋር እየደወለች ከሉሊት ጋር አዲስ ነገር ካለ አቀብይኝ እያለች ትደውልላታለች። ያው አዲስ ነገር ለማወቅ ምናምን እየጣረች ነው። ለምን ያኔ መረጃ እየሰበሰበች ነው እሷም። ለምን ከዚህ በፊት የአባቷን ገዳይ ያፌት እንደሆነ ታውቃለች። ብዙ ነገር እዛ ስላየች እንትን ልትል ትችላለች ማለት ነው። ያኔ ብዙ ነገር እንትን ልትል የፈለገች ነው። እንግዲህ በጣም ነው እንትን የሚለው ማለት ነው። እና ቤኒና ፂን ያው አሁን ላይ ይገናኛሉ ብዬ አስባለሁ። ለምን ያኔ ይህ መረጃ ስላለ ሪከርድ የተደረገውም ወይም ደግሞ በምን አይነት መልክ ፂን ወደ የዳግም ጓደኛ እንትን እንደሚላት ምናምን ፎቶ ቀርጾ ምናምን እንትን እንደሚል፣ በዛ ላይ ደግሞ ፎቶ አለኝ እኮ ሌላ ቢቀር እንኳን ወንድምሽ ጋር ፎቶሽን እልከዋለሁ እንዲሽን እልከዋለሁ የእንትናም የቢኒ እንደላኩለት ብሎ ሲያስፈራራት አትጨነቅ ብለው ነው መጨረሻ ሳቁበት ማለት ነው። እኔ ማሳቁኝ ቪዲዮን ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ